ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን ዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የባህር በር ጥያቄ የህልውና ጥያቄ መሆኑን ጠቅላይ ሚኒስትር አብይ አህመድ በይፋ ከገለጹ ጀምሮ የተለያዩ ብዛት ያላቸው ድጋፎችና የተወሰኑ ተቃውሞዎች የተሰሙ እንዳሉ ይታወቃል። ታዲያ የኢትዮጵያ የባህር በር መሻት እኔን ያሰጋኛል ሲል የቆየውና በቀጥታም በተዘዋዋሪም የኢትዮጵያን ህልም እንዳይሳካ ሲጥር የነበረው ሻዕቢያ በተላላኪዎቹ በኩል አንዳንድ ጥቃቶችን በከፈተበት ወቅት ጠቅላይ ሚኒስትር አብይ የባህር በር ጥያቄ የማይቀለበስና የህልውና ጉዳይ መሆኑን በድጋሚ በአፍሪካ መሪዎች ፊት አጽንኦት ሰጥተዋል። ከተመድ ዋና ጸሐፊ ጋር መምከራቸውን ጠቅላይ ሚኒስትሩ ገልጸዋል። ለመሆኑ ጠቅላዩ ከተመዱ ጸሐፊ ጋር ምንድነው የመከሩት የሚለውን እንመለከታለን። በሌላ መረጃችን ደግሞ የፌዴራል መንግስቱ ጦርነት ሊከፍትብን እየከበበን ነው ሲሉ የሰነበቱት የህወሓት ሊቀመንበር ከአዲስ አበባ ጠንካራ ምላሽ ተሰጥቷቸዋል። ምላሹን ማን ነው የሰጠው የሚለውን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ጠቅላዩ ያልተጠበቀ ጥያቄ አቅርበዋል። 39ኛው የአፍሪካ መሪዎች ጉባኤ በአዲስ አበባ እየተካሄደ ነው። በዚህ ጉባኤ ላይ ንግግር ካደረጉት የሀገራት መሪዎች መካከል አንዱ የሆኑት ጠቅላይ ሚኒስትር አብይ አህመድ የባህር በር መውጫ ያስፈልገናል ሲሉ ተናግረዋል። ኢትዮጵያ በተለያዩ የመገናኛ መንገዶች ከዓለም ጋር ትገናኛለች ያሉት ጠቅላይ ሚኒስትሩ ይሁንና ግንኙነት የተሟላ መሆን ይገባቸዋል ሲሉም ተናግረዋል። በዚህም 130 ሚሊዮን የሚሆን የኢትዮጵያ ሕዝብ ሰላማዊ በሆነ መንገድ የባህር በር መውጫ ሊኖረው ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ በዚሁ የዛሬው የአፍሪካ ህብረት የመሪዎች ጉባኤ ላይ ባደረጉት ንግግር አስታውቀዋል። በተመሳሳይም ጠቅላይ ሚኒስትር አብይ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ስለ ባህር በሩና ስለ ሰሞንኛ የኢትዮ ኤርትራ ውጥረት መክረዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ስብሰባ አዲስ አበባ ከሚገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር በማለዳ መወያየታቸውን ገልጸዋል። ጠቅላይ ሚኒስትሩ ስለ ውይይታቸው ባጋሩት መልእክት ቅድሚያ በሚሰጣቸው ጉዳዮች ዙሪያ መወያየታቸውን ከመናገር ውጭ ዝርዝር ነገር አልቀረበም። ነገር ግን ጉዳዩን በአንክሮት የሚከታተሉ ወገኖች የሁለቱ መሪዎች ውይይት የኢትዮ ኤርትራ ሰሞንኛ ውጥረት ላይ ተነጋግረው ሊሆን እንደሚችል ይገመታል። በተለይም ኢትዮጵያ ለተመድ ኤርትራን በተመለከተ 2 ደብዳቤዎችን የጻፈች ሲሆን ተመድ ግን ለደብዳቤዎቹ መልስ አልሰጠም። በዚህ ውይይት ምናልባትም የዚህ ደብዳቤ ጉዳይ ተነስቶ ሊሆን እንደሚችልም ይታመናል። ጠቅላዩ የባህር በር መውጫ ያስፈልገናል ባሉበት ንግግራቸው ስለ ህዳሴ ግድብና አባይ ወንዝም ያነሱ ሲሆን ይህንኑ ያነሱትም ግብጽ በተገኙበት በዚሁ በአፍሪካ ህብረት መድረክ ላይ ነው። ከህዳሴ ግድብ ጋር በተያያዘ አብዝተው በኢትዮጵያ ላይ ተቃውሞ በማሰማት የሚታወቁት የግብጽ የውጭ ጉዳይ ሚኒስትር አዲስ አበባ ይገኛሉ። ሚኒስትሩ በአዲስ አበባ ቆይታቸው የህዳሴውን ግድብ እንዲሁም የናይልን ጉዳይ በአጠቃላይ በማንሳት በዲፕሎማሲ ስራ ላይ ተጠምደዋል። የውጭ ጉዳይ ሚኒስትሩ በአድል አብደላቲ አዲስ አበባ የተገኙት በመዲናዋ እየተካሄደ በሚገኘው 39ኛ የአፍሪካ ህብረት ጉባኤ ላይ ለመሳተፍ ነው። ግብጽ በየዓመቱ በአዲስ አበባ በሚካሄደው የአፍሪካ ህብረት ዓመታዊ የመሪዎች ጉባኤ ላይ መሪ ደረጃ ተሳትፎ ካደረገች ቆይታለች። ተሳትፏን የምታደርገው በውጭ ጉዳይ ሚኒስትሮቿ በኩል ነው። በዚህ መሰረትም የህብረቱ ዋና ጽሕፈት ቤት መቀመጫ በሆነችው አዲስ አበባ ዓመታዊ የሀገራት መሪዎች ጉባኤ እየተካሄደ ሲሆን ግብጽም በተለመደው መልኩ ተሳትፏን በውጭ ጉዳይ ሚኒስትሯ በኩል አድርጋለች። ሚኒስትሩ ባድር አብደላቲ በአዲስ አበባ ቆይታቸውን በናይል እንደዚሁም በህዳሴ ግድብ ጉዳይ ማብራሪያ የሰጡበት ሁኔታ ታይቷል። ሀገሪቱ ከኢትዮጵያ ጋር ውዝግብ ውስጥ በገባችበት የህዳሴው ግድብ ጉዳይ በአዲስ አበባ ዲፕሎማሲ ስራን ሲሰሩ ታይተዋል። ሚኒስትሩ
ከአፍሪካ ህብረት ጉባኤ ጎን ለጎን ከተለያዩ ሀገራት ተወካዮች ጋር ተገናኝቶ በመምከር ላይ ናቸው። ሚኒስትሩ ከአፍሪካ ህብረት ጉባኤ ጎን ለጎን ከተለያዩ ሀገራት ተወካዮች ጋር ተገናኝቶ በመምከር ላይ ናቸው። ዋና የትኩረት አቅጣጫውም የህዳሴ ግድብና በአጠቃላይ በናይል ጉዳይ መሆኑን የግብጽ መገናኛ ብዙሃን ዘገባዎች እያመለከቱ ይገኛሉ። በዚህ ሚኒስትሩ ከናይል ተፋሰስ ሀገራት መካከል አንዷ ከሆነችው ከኢትዮጵያ ጎረቤት ሀገር ደቡብ ሱዳን የውጭ ጉዳይ ሚኒስትርና ዓለም አቀፍ ትብብር ጉዳዮች ሚኒስትር ሳቢያ ኩንባ ጋር የመከሩ መሆኑንም የኢጅፕት ቱዴይ መጋዚን ዘገባ አመልክቷል። የውጭ ጉዳይ ሚኒስትሩ ሁሌም ደጋግሞ እንደሚሉት የናይል ውሃ የህልውናችን ጉዳይ ነው። ህልውናችን ለድርድር የሚቀርብ አይደለም። ግብጽ የተናጠል የግድቡን የውሃ ሙሌት አትቀበልም ሲሉ የተናገሩት መሆኑ ይታወቃል። ሚኒስትሩ በሌላ አቅጣጫ ደግሞ ግብጽ ከተፋሰሱ ሀገራት ጋር ለመምከርና ለመነጋገር ዝግጁ ናት ሲሉም ተናግረዋል። ኢትዮጵያ ከጠቅላላው የአባይ ውሃ ድርሻ ውስጥ የምታበረክተው 86 በመቶን ሲሆን ሌሎች ቀሪ 8 ሀገራት ያላቸው አበርክቶ መጠን 14 በመቶ ብቻ ነው። በአባይ ተፋሰስ ውስጥ 10 ሀገራት ሲኖሩ ግብጽ በአባይ ላይ ምንም አይነት የውሃ አበርክቶ ሳይኖራት እንዲሁ የምትቀበል ብቸኛዋ የተፋሰሱ ሀገር ናት። ግን አገሪቱ በዚህ ሁኔታም ውስጥ ቢሆን የአባይ ወይም ናይል ብቸኛ ባለቤት እኔ ነኝ የሚል አይነት አቋምን ነው የምታራምደው። በቀጣይ መረጃ እነ ደብረጽዮን ከአዲስ አበባ ማስጠንቀቂያ ደረሳቸው። ሚኒስትሩ ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና ከፍተኛ አመራሮች የጦርነት ማስጠንቀቂያ ጠንካራ ምላሽ ሰጥተዋል። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲሉ መክሰሳቸው ይታወሳል። የቀድሞ መከላከያ ሚኒስትርና አሁን ላይ የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ ከኋላ ቀር ቡድኑ ጥሪ ተጠንቀቁ ብለዋል። ሚኒስትሩ በይፋዊ ትስስር ገጻቸው ላይ ትላንት ምሽቱን ባሰፈሩት መልእክት በዚህ ሰሞን ላለፈው ጊዜ በደረሰው ከባድ ችግር ለጠፋው ህዝብና ንብረት ዋና ተጠያቂ መሆንና ካሳ መክፈል ሲገባቸው አሁንም ህዝባችንን ወደ ረሃብና ጭንቀት ውስጥ ለመክተት የእሳት ፍም ሲጨምሩ እያየን ነው ብለዋል። እንደ ቀድሞ ይመስላችሁና ጎርፍ ይወስዳችኋል እንደሚባለው ዛሬ የሚታለል ወጣት ፈጽሞ አይኖርም። በተለመደው የኋላ ቀር ቡድኖች ሴራ ህዝቡና የወደፊት ህይወቱን ወደ ጭንቀት የሚከት ወጣት አይኖርም ሲሉ ሚኒስትሩ በዚሁ መልእክታቸው አመልክተዋል። ሚኒስትሩ በይፋዊ ገጻቸው ባሰፈሩት በዚሁ መልእክት ድብቅ ፍላጎታቸውን ለማሟላት እንደ ምክንያት የሚነዙት በፌዴራል መንግስት በኩል ጦርነት ይከፈታል የሚለው የተዛባና ብሬ ወለደ የሆነ ነጭ ውሸት ስር መሆኑን ሁሉም ሊያውቀው ይገባል ለማለት ወዳለው ሲሉ አጽንኦት ሰጥተዋል። የፌዴራል መንግስት የህዝባችንን ቀዳሚ ምርጫ ሰላም መሆኑን ስለሚገነዘብ አሁንም ፈጽሞ ያሰበውን መሆን ያለመው ጦርነት እንደሌለ ይልቁንም የህዝባችንን ፍጹም ሰላምና ደህንነት በማረጋገጥ ረገድ ውይይቱን የሚያስቀድም የህዝባችን ልማትና እድገት ለማፋጠን አስፈላጊ የሆነው ሁሉ ለማድረግ የማይናወጥ አቋም እንዳለው ነው ሲሉም አብርሃም አመልክተዋል። ሚኒስትሩ ይሁን እንጂ ህዝብ ከተረጋጋ ፍጹም ሰላም ከሰፈነና ተጠያቂነት ሲመጣ የሚደነግጡ ኃይሎች ጠንካራ ጸረ ስርቆት ህግ ሲኖር እጃቸው በብዙ ነገር የተጨማለቀ ግለሰቦች ያላቸው አማራጭ ጦርነት መቀስቀስ መሆኑ በግልጽ ይታያል ሲሉ ከሰዋል። ህዝባችንን ይህንን መሰል ተንኮል ተረድቶ ተረጋግቶ መደበኛ ኑሮ ሊመራና የትግራይ ወጣትም ለጦርነት እምቢ በማለት በሰከነ መንፈስ በልማት ስራው ላይ ሊሰማራ ይገባል ሲሉም አሳስበዋል። እያንዳንዱ ተቆርቋሪ የትግራይ እናቶች ለጡረታ፣ ህጻናትና ወጣቶች በትምህርት በምርመራና በልማት ስራዎች ላይ ሊሰማሩ ይገባል እንጂ በየድሩና በየዋሻው እንዲበታተኑ አትፍቀዱ ያለው ያለፈው ይብቃ፣ ምርጫችን ሰላም ነው በማለት በቁርጠኝነት ሞግት የፌዴራል መንግስትም ሰላም እንዳይደፈርስ ከጎን መሆን በሙሉ ልብ ሊያረጋግጥል ይወዳል ሲሉ አጽንኦት ሰጥተዋል።